በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአቡነ ኪሮስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ዓመታዊና ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር የቅዱሳን ታሪክ ወደ እናንተ የምናቀርብ መሆኑን እያሳሰብን ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን መንፈሳዊ ነውና እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከቅዱሳኑ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከአባታችን ከአቡነ ኪሮስ ረድኤታቸው፣ በረከታቸው፣ ምልጃቸው፣ ጸሎታቸው አይለየን፣ አሜን። ከዚህ በመቀጠልም የአባታችን የአቡነ ኪሮስን ገድላቸውን እናሰማለን። በሀገረ ሮም ከአባቱ ንጉሥ አብያ ከእናቱ እንሰራ ተወለደ። ደጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት እየኖሩባት በነበረበት ወቅት ይህንን የተመረጠ አባት ሰጣቸው። አባ ኪሮስ የተወለደው በታኅሳስ 8 ቀን ነው። ጻድቁ አባት በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉ በፊት ዲላሶር ተብሎ ይጠራ እንደነበር ታሪኩ ይገልጣል። ቅዱሱ ከታላቅ ወንድሙ ቴዎድሮስ ጋር በሚኖርበትም ጊዜ አባቱም ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች መጸወተ። መንፈስ ቅዱስ ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃልም ክርዳድ ይነቀላል፣ የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ መንኩስናም ትለብሳለህ አለው። እንደታዘዘው በሄደም ጊዜ ከአንዲት ባት የራስ ፀጉሩ እስከ እግሩ ጥፍር የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣን አለው። ኪሮስም ግርማውን እያደነቀ ቀርቦ ተባረከና 3 ቀን ከቆየም በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህ አለው። እርሱም አዎ በጣም እፈልጋለሁ ባለው ጊዜ አባ በብኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስና ልብስ ተቀብለው በዚያቸው ደመና ኪሮስ ካለበት ቦታም ተመለሰ። ያመጣውን አልባስ ምንኩስናም ለኪሮስ አለበሰው። ለአባ በብኑዳ ሁልጊዜ በሰርክ ሰማያዊ ህብስትና ጽዋ ወይን ቅዱስ ሚካኤል ያመጣለትም ነበር። አባ ኪሮስ በዚያ ለአባ በብኑዳ እየታዘዘም ሲኖር አንድ ገዳማዊ ሰው ወደ አባ በብኑዳ ሞቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያም እንግዳ መነኩሴም በልቡ እንደኛ ሰው አይደለም ምን እያለ ሲያስብ አባ በብኑዳ በመንፈስ ቅዱስ አውቆ ለምን እንደዚህ ታስባለህ? እኔም እንዳንተ በደለኛና ኃጥእ የሆንኩ መነኩሴ ነኝ አለው። ይህንን እየተነጋገሩም ሳለ የሰርቅ ጸሎት ደርሶ በብረትም ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ። ወዲያውም የተዘጋጀ ህብስትና ጽዋ ወይን ይዞ ቅዱስ ሚካኤል ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም።
አሁን አስቀድሞ ያልነበረ ይህንን ጽዋ ኅብስት ከየት አገኘው? ይህ ባሕታዊ መሰሪ ነው እያለ አሰበ። አባ በብኑዳም ለምን እንዲህ ክፉ ታስባለህ አለው። መነኩሴውም አድንቆ ተቀምጦ መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚያ ኅብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስቄጥስ ገዳም ሄደ። በዚያ ያሉ መነኮሳትንም ሰብስቦ ያን በረድ የሚመስል ኅብስተ ሰማይ አሳያቸው። የታገኘው ቢሉት በዮርዳኖስ ገዳም ውስጥ በብኑዳ የሚባል መሰሪ ሰው አለ። ኑ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህን ሲናገሩ ቅዱስ ሚካኤልም መጥቶ ያችን የኅብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋይ ሆይ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረጉ። ይህም በረከት ይከለክላል። ይህንንም ኅብስት በበረሃ ላለ ፊልሞና ለሚባል መነኩሴ እስከ ዕለተ ሞቱ ሲሳይ እንዲሆነው ሰጠዋል። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚህም ጊዜ አዘንና ወደ ማደሪያው ሄዶ ታንቆ ሞተ። አባ በብኑዳም ይመጣለት የነበረው መናም ተከለከለ። ሶስት ቀንም ምንም ሳይቀምስ ከቆየም በኋላ እያለቀሰ አባ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ይህ ነገር ምንድነው አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደም በኋላ እግዚአብሔር ተቆጥቷል አለው። አባ በብኑዳም የእግዚአብሔር ፈቃዱ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኑዳ ግን በቀንም ሆነ በማታ ከበዓቱም ሳይወጣ ይጸልይ፣ እንደ መንኮራኮርም ይሰግድም ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ አገር ሄዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮኸና እያለቀሱ ምድር እየረገጡ ብዙ የፈረስ ሰልፍ ተሰልፎ በአስከሬኑ ላይ ድባብ እየዘረጉ ካህናት በማዕጠንተ ወርቅ በፊቱና በኋላው እየዘመሩ ባየም ጊዜ አንዱን ሰው ይህ የማየው ምንድነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያክል ይደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህን ብሎ አልፎ ፍሬም ሰብስቦ ወደ ማደሪያው አባ በብኑዳም በደረሰም ጊዜ ለአጽሙ ጌታዬ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አይደለም። በመንግስት በመብልና በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። ስላንተ ሲሉ አባትና እናትን ሚስትና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት ይኖሩትን ደግሞ ስጋቸውን ለዱር አራዊት ትሰጣለህ። ያንተን ፍርድ ነገር ላልሰማ እንዳልነሳ ሕያው ስም ብሎ መሬት ላይ ተኛ። 40 ዓመት ያክል ሲሆነው ግማሽ ስጋው አለቀ። ጌታ ኢየሱስ ክርስቶስ በመልአክ አምሳል ተገልጦ ተጋዳይ የሆንክ አርበኛ ቅዱስ ኪሮስ ሆይ ሰላም ላንተ ይሁን፣ ተነሳ አለው። ኪሮስም አንተ ማነ? መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ መነሳት ባቃተውም ጊዜ ምድርን ስጋውን አትያዥ ባላትም ጊዜ ፈጥኖም ተነሳ። ኪሮስም ጌታችን እንደሆነ አወቀው።
መላ ሰውነቱን ዳበሰው። ሰውነቱ እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑ ታያቸው። ጌታችንም ኪሮስ ሆይ አንተ ሚስትህን፣ ልጆቼን፣ መንግሥትን የተውክልኝ የማርያም ልጅ ኢየሱስ ክርስቶስ ነኝ። ስለ ሁሉ ብዙ የብዙ ብዙ ታገኛለህ። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘውም። ለዚያ እንግዳ መነኩሴ ቅድሳቴን ለምን ሰጣችሁ? ስለዚህ ነው የበብኑዳን ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው። ለሁሉ ሥራ ፍዳ አለውና መልአኩ በምድር ላይ የገሰጸው ሰው ብፁዕ ነው ያለውን አልሰማምን? ኪሮስም ጌታዬ ሆይ ፍርድ ቅን ነው አለ። ጌታችን ከዚህም በኋላ የነፍስን ከሥጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብሎት ተሰወረ። አባ ኪሮስ በጌታችን ታዘው ደብረ ባሳት በደረሰም ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችን ስዕል አይቶ ከዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ሲሊቱም ኪሮስ ሆይ መምጣትስ መልካም ነው፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ አለችው። ይህንን ሰምቶ ከስዕሏ ፊት 700 ስግደት ሰገደ። በዕብራይስጥ ቋንቋም እንግዳ ነህና በቃ በምሕረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያም መስፈርስ የሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙ ቅዱስ ሩፋኤልን፣ በግራውም ሰዳክኤልን በክንፋቸው ጋርደው ታየ። እነርሱም በገዳዮቹ ፊት ሞትን የሚፈራ ሆይ እንዴት ነህ ብለው ሰላምታም ሰጡት። እርሱም አድንቀው በልዕልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ አላቸው። እነርሱም ይህ ዕዳ እንድንጠብቀው ከእግዚአብሔር ታዘናል አሉት። እስከ መቼ ቢላቸው መልአካችን እስከሚያሳርፈው ድረስ ብለውታል። ከዚህም በኋላ ወደ ታመመው ተመልሶ በዚህ ቦታ ከኖርክና ከታመምክ ምን ያክል ዘመን ነው ብሎም ጠየቀው። በሽተኛውም አባቴ ሆይ የዓለም ፊታቸውን ካየው 15 ዓመት ሆነው አለው። አባ ኪሮስም አባት ማን ነው? እናትስ ማናት? ብሎም በጠየቀው ጊዜ አባቴ የኪልቅዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚያች ገዳም ማን አደረሰን ብሎም ጠየቀው። እርሱም እንዳንተ ያለው 2 ሰዎች ወደ አባቴ ቤት መጥተው ከዚያም አደሩ። ኩሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከቅዱሳን ጋር ሄዳለኝ። እኔም ወጥቼ ወደዚህ ገዳም ደረስኩ አለው። አባ ኪሮስም የአባቱን የበብኑዳንና የሌሎችም ቤተ መንግሥትን እየተዉ የመነኑ ቅዱሳንን ሁኔታ እያነሳ አጽናናው። እግዚአብሔርም የሚወደውን ይገስጻልና አታድንቅ አለው። ያ በሽተኛም ሚሳኤልም እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መልሶም ዝም አለ። ያን ጊዜ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያክል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በፊቱ ላይ ጣል አለው። ኪሮስም እንደዚሁ አደረገ። ያን ጊዜ የበሽተኛው የሚሳኤል ነፍስ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት። ከእርሱ ጋርም በብርሃን ሰረገላ ውስጥ አስቀምጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም አለቀሰ። አባ ኪሮስ የገዳሙን መነኮሳት ያ በሽተኛ ቅበሩ ሲላቸው ፈቃደኞች ባለመሆን እያንጎራጎሩም ነበር። 4ቱ የመላእክት አለቆች ሥጋውንና
በከርቤ በሚያጠኑ የገዳሙ መነኮሳትም የሚሸተን ምንድነው? ይህ መነኮስ ስራዬን ያውቅ ይሆንን ተባባሉ። ስጋውን በገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባ ኪሮስም እነዚያም መነኮሳት በክፉ ስራቸው ገሰጻቸው። መከራም ይመጣባቸዋል አላቸው። ሊወግሩትም ድንጋይ ባነሱም ጊዜ ሰረገላ መጥቶ ወደ ማርያም አደረሰው። በማግስቱም ሽፍቶች መጥተው የእነዚያን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት። አባ ኪሮስ በባቱ ሆኖ ሰራዊተ ጽልመት የእነዚህ ክፉ ሰዎች መነኮሳት ነፍሳት እያቻኩሉ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህን ሰውታን አሳቱኝ ብሎ እግዚአብሔር ይምራቸው ዘንድ 40 ቀንና 40 ሌሊትም ጾመ። አልምራቸውምና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ስጋው በእሳት እንደተጠበሰ እስኪሆን ቆየ። ቃልም አልነበራቸውምና አትድከም አለው። እንደገና በሆዱም ተኝቶ ዓይኑ ወልቆ ታወረ። ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን ያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይን ጠፋ፣ ማን ይረዳል? ማንስ ይመራል አለው። ይህንን ሲሰማ አባ ኪሮስ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችን ወደ እርሱ መጥቶ ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህ። ድካም ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁን በስምህ ለሚጠራ በእምነት ሆኖ የገድልን መጽሐፍ ያጻፈ ያነበበ መባና ዕጣን ለቤተ ክርስቲያን የሰጠውን ላንተ አስራት ይሆን ዘንድ ሰጠው። ካንተም ጋር ባሕረ እሳትን ይለፍ ደስ የሚሰኛለው። ይህንኑ ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊት ሞገስ ካገኘው እነዚያን መነኮሳት ማርልኝ አለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከስጋቸው ጋር አዋይዶ አስነሳቸው። አባ ኪሮስም ባዩም ጊዜ አፈሩ። በአባ ኪሮስ ልመና አልባሰ ምንኩስና ለበሱ። ወደ ገዳማቸው የሚወስድ መንገድን አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸውም ደርሰው ቤተ ክርስቲያን ሰርተው በጾም በጸሎት ይጋደሉ ነበር። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላከ ብሎ በጸለየም ጊዜ ጌታችን አንተው ሄደህ ጎብኛቸው ብሎ ደመናን ጠርቶ በዚያች ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳቱን ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው የሳሙት ደህና ነን አሉት። እርሱም ውሻና ነዳይ ለመሆን ለኔ ይህ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንን ይቅር በለን ባሉትም ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔርን አገልጋይ ሚሳኤል ሆይ ይቅር በለን በሉት አላቸው። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚያም ጊዜ እግዚአብሔር ይቅር ይበላችሁ፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃልንም ሰሙ። እነርሱም ይህ የናቅነውና የጣልነው ሚሳኤል አይደለምን ብለው እያደነቁ አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉም ጊዜ ባለበትም ተውት። ነገር ግን በጸሎቱ ትጠቀሙም ዘንድ ተስካሩን አድርጉ አላቸው። እነርሱም እየመከራቸው ወደ ቤተ ክርስቲያን ደረሱ። አባ ኪሮስም የክርስቶስ ማደሪያ ሆይ ሰላም ብሎ በተሳለመም ጊዜ ባከ ፈላሲ ክቡር መጻተኛ ሆይ ሰላም ስላለው አደነቀ። አበምኔቱም በቤት ሄደር ቢለውም አይሆንም ብለው በሚሳኤል ማደሪያ በነበረው አንጻር ሄዶም አደረ። በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንታይምና በጸሎታችሁ አስቡኝ ብሎ ተሰናብቷቸው ወደ ማደሪያውም ተመልሰው አጋንንትን ኑ ሲላቸው እየመጡ ሂዱ ሲላቸው እየሄዱ
ሲገዛቸውም ኖረ። ከዚህ በኋላ ቅዱስ ኪሮስ በገድልና በትሩፋት እየተቀመጠ ለብዙ ዘመናት ኖረ። ከኖረም በኋላ ሐምሌ 8 ቀን ቅዱስ ዳዊት እየዘመረለት እልፍ አእላፋት ቅዱሳን መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ አሳርጓታል። ጌታችንም የአስቄጥስ ገዳም አባ ባውማ ሥጋው ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያ ሥጋዋን የገነዘው ነው። ደግሞም አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስ ገድሉን የጻፈ ነው። እኔ አባ ባውማም የቅዱስ ኪሮስ ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ገዳማትም ላኩ ተብሎ ተጽፏል በመጽሐፈ ስንክሳራችን እንደሚገኘው። ከአባታችን ከአቡነ ኪሮስ ረድኤቱ በረከቱ ጸሎቱ አይለየን፣ በቃል ኪዳኑ ይጠብቀን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቆየን። አሜን።